እናት ሁለት ሴት ልጆች አላት። የመጀመሪያ ልጇ ተደፍራ ትገደልባታለች። በዚህ ምክንያት ለሁለተኛ ልጇ በጣም ፈርታለች። ምን ታደርግ ይሆን? እስከ ፊልሙ ፍጻሜ አብራችሁን ቆዩ። ፊልሙ ሲጀምር ኬረን እና ማክ የተባሉ ሁለት ባልና ሚስቶችን ያስተዋውቀናል። በጣም የሚዋደዱ ሰዎች ናቸው። እናም ሁለት የሚያማምሩ ሴት ልጆችም አላቸው። የሚቀጥለው ቀን ኬረን ከእንቅልፏ ቀድማ ትነሳና ለልጆቿ ቁርስ ታስተካክላለች። የ17 ዓመት ልጃቸው ጁሊም ቁጭ ብላ እናትና አባቷን እያናገረቻቸው ነበር። ትንሿ ሜገን ደግሞ እየተሯሯጠች ቤት ውስጥ እየተጫወተች ነው። ኬረንም ስራ አርፍዳ ስለነበር ሁሉንም ስማ ወደ ስራዋ ትወጣለች። የዛን ቀን የትንሿ ልጇ ልደት ስለነበረ አፉፋ መግዛትም አልረሳችም። ጁሊ ታናሽ እህቷን ሜገንን ሰርፕራይዝ ለማድረግ ቤቱን እያስተካከለች ነው። ከዛም ኬረን በጊዜ ደርሳ ጁሊን ለማገዝ ታስብና በጊዜ ከስራ ትወጣለች። መንገድ ላይ ግን በጣም የትራፊክ መጨናነቅ ስለነበረ መኪናዋ መንገድ ላይ ይቆማል። እዚህም መሃል ስልኳን ታነሳና ወደ ቤት ትደውላለች። ስልኩን ያነሳችው ጁሊ ነበረች። ኬረንም እንዴት ሆነልሽ ብላ ልጇን ጁሊ ጠየቀቻት። ጁሊም ሁሉንም ነገር አስተካክያለሁ አፉፋውን አረሳሽም አይደል ብላ ትጠይቃታለች። በዚህ መሃል የቤቱ በር ይንኳኳል። ጁሊም እናቷን ቆይ እንዳትዘጊው በር ከፍቼ መጣው ትላትና በር ልትከፍት ትሄዳለች። ጁሊ በሩን ከከፈተች በኋላ ስትጮ ኬረን በስልኩ ይሰማታል። ግን ምንም ነገር ማድረግ አልቻለችም። ግራ ተጋብታ ማነው ልጄ ማነው እያለች ትጮኻለች። አማራጭ ስጣጣ ከመኪናዋ ትወርድና እርዳታ ለመጠየቅ የሌሎች ሰዎችን መኪና መደብደብ ትጀምራለች። ማንም ሊረዳት ፈቃደኛ አልነበረም። እየተፈጠረ ያለው ነገር ግራ ስለገባቸው ሁሉም ሰዎች መስኮታቸውን ነበር የዘጉባት። ኬረን መኪናዋን መንዳት ስለማትችል መኪናዋን እዛው ጥላው እየሮጠች ልጇ ላይ ለመድረስ ትሞክራለች። ስልኩ አልተዘጋም። ይህ ሁሉ ነገር ሲፈጠር ኬረን በስልክ የልጇን ጩኸት እየሰማች ነው። ኬረን እየሮጠች ስልኩ ከእጇ አምልጧት ይወድቅና መሬት ላይ ወደቀባት። ኬረን ስልኩን አንስታ ጆሮዋ ላይ ስታደርግ የልጇን መጨረሻ ድምፅ ሰማች። ከዛም ገዳዩ የሚያደርገውን ነገር አድርጎ ከጨረሰ በኋላ ስልኩን ዘጋው። ኬረንም ፈጠን ብላ ታክሲ ትይዝና ልጇ ላይ ለመድረስ ትሞክራለች። ደጋግማ ግን የቤቱ ስልክ ላይ እየደወለች ነበር። ስልኩን ግን የሚያነሳው የለም። ኬረን ቤቷ አካባቢ ስትደርስ የቤቷ በር ላይ በጣም ብዙ የፖሊስ መኪኖች ቆሞ ትመለከታለች። እንዴትም ብላ ሮጣ ወደ ውስጥ ለመግባት ሞከረች። ነገር ግን ዩኒፎርም የለበሱ ፖሊሶች ኬረንን ለማስቆም ይሞክራሉ። ያስቆሟትም ቤት ውስጥ የተፈጠረውን በጣም የሚሰቀጥጥ ወንጀል እንድታይ ስላልፈለጉ ነው። አሁን ይሄ ፊልም በስነስርዓት የሚጀምረው እዚህ ጋ ነው። አንድ እናት ልጇ ከሞተች በኋላ ምን ትሆናለች? ወንጀሉ ዋናው መርማሪ ደኒሎ የተባለ ፖሊስ ነው። ይሄ ነገር ለሱ አዲስ አይደለም። በጣም ብዙ ወላጆች እጁን ይዘው እየለመኑት እባክህ የልጄን ገዳይ ያግኝልኝ ብለውታል። ሰውየው ቶሎ የሚደነግጥ አይነት ሰው አይደለም። በጣም ተረጋግቶ ነገሮችን ለማወቅ ይጥራል። እናም የተለያዩ ጥያቄዎችን በእርጋታ መንፈስ ይጠይቃል። የኬረን ባል ማክ በመርማሪው እርጋታ በጣም ተናዶበታል። እዚህም በጣም ተናደውበት አንተ ብቻ የልጃችን ገዳይን ያዝልን ብለውት ጥለውት ከቢሮው ይወጣሉ። የዛን ቀን ምሽት ወደ ቤታቸው መሄድ ስላልፈለጉ ወደ ጓደኛቸው ቤት ነበር ሄዱት። ሜገንም ጓደኛቸው ቤት ነበረች። እህቷ ላይ ምን እንደተፈጠረ እስካሁን ያወቀችው ነገር የለም። ኬረን በሩን ከፍታ የተኛችው በህይወት ያለችው ልጇን እያየች ማልቀስ ትጀምራለች። የሚቀጥለው ቀን ሜገን ከእንቅልፏ እንደተነሳች ጁሊ የት ነው ያለችው ብላ ጠየቀች። ኬረን እና ማክ ምን ብለው ለልጃቸው እንደሚነግሯት በጣም ነበር ግራ የገባቸው። የ5 ዓመት ልጅ በጣም የምትወዳት እህቷ ሞታለች ተብሎ እንዴት ነው የሚነገረው? በዛ ላይ ደግሞ ያንቺን ልደት እያስተካከለች እያለ ተደፍራ ሞተች ተብሎ እንዴትስ ይነገራል? ከቀናቶች በኋላ የጁሊ የቀብር ስነስርዓትም ይከናወናል። ኬረን በጣም የምትወዳት ልጇን ቀብራ የተለያዩ ሰዎች እየመጡ ፈጣሪ አጽናሽ ሲባት ማመን አቅቷታል። የምታረገው ነገር ግራ ግብት ሲላት ወደ ኪችን ትሄድና ሲጋራ እያጨሰች ከጓደኛዋ ጋር ታወራለች። የጁሊ አስተማሪም የቀብር ስነስርዓት ላይ ተገኝተው ስለነበር ለኬረን የክፍል ጓደኞቿ የጻፉትን ደብዳቤ ሰጣት። ኬረንም ደብዳቤውን ካነበበች በኋላ የባሰ ነበር የከፋት። ምሽት ላይም እንቅልፍ እምቢ ሲላት የልጇ ክፍል ሄዳ ቁጭ ትላለች። እዛም የልጇን ትራስ አቅፋ እንባዋ እስኪደርቅ ድረስ ያለማቆም ታለቅሳለች። ቀናቶች አለፉ። ቤተሰቡ የተፈጠረውን ነገር ረስቶ ህይወታቸውን ለመኖር ይሞክራሉ። ነገር ግን ምንም ነገር እንደ ድሮ ሊሆን አልቻለም።
ሜገንን ለማዝናናት ሙዚየም ለመጎብኘት ይዘዋት ይሄዳሉ። እናም ከእጃቸው ታመልጥና ትጠፋባቸዋለች። በዚህ መሃል ኬረን ያየቻቸው ሰዎች በጠቅላላ ደፋሪና ነብሰ ገዳይ የመሰሏት ተቸገረች። በስተመጨረሻም ሜገንን ፈልጋ ካገኘቻት በኋላ በጣም ነበር የጮኸችባት። አሁን ኬረን በፊት እንደነበረችው በጣም የተረጋጋች እናት አይደለችም። በትንሹም በትልቁም ቶሎ ነው የምትደነግጠው። መርማሪው ዳንኤሎም አዲስ ዜና ስለነበረው ኬረንን ይጠራታል። እናም አንድ ተጠርጣሪ ሰው አግኝተናል ብሎ ይነግራታል። ከተጠርጣሪዎች ውስጥም አንዱ አካባቢው ላይ የሚያዘወተው ከዲሊቨሪ ሰዎች ውስጥ አንዱ ነው። እስከዛ ድረስ ግን በደረሰብሽ ነገር ምክንያት ከሰዎች ጋር ማውራት አለብሽ። እናም ይህ ግሩፕ በጣም ጥሩ ግሩፕ ነው። ልጆቻቸውን በተለያዩ ነገሮች ያጡ ወላጆች እዚህ ግሩፕ ላይ ይወያያሉ ብሎ አድራሻውን ሰጣት። ማክም ይስማማና የመጀመሪያ ቀን ከኬረን ጋር ይሄዳል። ቦታው ላይ የነበሩ የተለያዩ ወላጆች በተለያዩ አደጋዎች ምክንያት ልጆቻቸውን አጥተዋል። እናም እነዚህም ወላጆች በጣም ከባድ ጊዜ እያሳለፉ ነው። ግሩፑም በሁለት ሰዎች ይመራል፣ ሲድኒና ማርቲን በተባሉ ሰዎች። እንደ በአንድ እዚህ ግሩፕ ላይ የተገኙ ቤተሰቦች በጠቅላላ ታሪካቸውን ይናገራሉ። አንዳንዶቹ የልጃቸውን ገዳይ በየቀኑ እያዩት ውስጣቸው እየበገነና እየተቃጠሉ ነው እየኖሩ ያሉት። የሻይ ሰዓት ላይም ሁለት ወላጆች ከማርቲን ጋር ሲያወሩ ትሰማቸዋለች። ልጃቸው በገዳይ በነፃነት እየተዘዋወረ ስለነበር መፍትሄ ፍለጋ ማርቲን ጋር መጥተዋል። በዚህ መሃል ኤንጅል የተባለች ሴት ትተዋወቃለች። ልጇን በመኪና አደጋ ነው ያጣቸው። ኬረንና ኤንጅል ወዲያው ነበረ ጓደኛሞች የሆኑት። እዛም ለኬረን ስልክ ይደወልላትና ዳንኤሎ ተጠርጣሪውን እንደያዘው ይነግራታል። ልጇን ደፍሮ የገደለው ሰው ሮበርት እንደሚባል ስሙን ነገራት። ሱፐር ማርኬት ዴሊቨሪ ሰራተኛ ነው። እናም ከዚህ በፊትም እንደዚህ ሌሎች ሴቶች ላይ ጥቃት አድርሰዋል። ኬረንና ማክም ምሽት ላይ ቁጭ ብለው የልጃቸው ገዳይ ሲታይ በዜና ይከታተላሉ። እዛም ይህ ሰው ፍርድ ቤት ይቆማል። የሚያሳዝን ሁኔታ ፖሊሶች በቂ ማስረጃ ማቅረብ ሳይችሉ ይህ ሰው ነፃ ይለቀቃል። በኬረንና በማክ አጠገብም ሲያልፍ ወደ ኬረን ጠጋ ይልና ልዝዝ ባለ ድምፅ ይቅርታ ይላታል። ንግግሩ ማክን በጣም ስላናደደው ማክ ራሱን መቆጣጠር አቅቶት ሄዶ ሮበርትን ያንቀዋል። አሁን እቺ እናት ምን ማድረግ አለባት? ልጇን ደፍሮ የገደለባት ሰው ጻተ ለቆ በነፃነት እየተዘዋወረ ነው። የተማመነችበትም ሕግ የልቧን ሊያደርስላት አልቻለም። ኬረን እንደ ቀድሞ ለመሆን ትሞክራለች። ነገር ግን ሁሉም ነገር እንደ በፊቱ ሊሆንላት አልቻለም። ማክ በተከታታይ ወደ ቤት ሲመጣ ለሳምንታት ኬረን ካልጋ ሳትወርድ ተኝታ ነበር የሚያገኛት። እሱም በአቅሙ አጠገብ ሆኖ ሊያጽናናት ይሞክራል። የሚቀጥለው ቀንም ኬረን ወደ ፍርድ ቤት ትሄድና የልጇን ደፋሪ የሮበርትን አድራሻ ለማግኘት ትሞክራለች። ከዛም የሚኖርበት አካባቢ ቁጭ ብላ ከቤቱ እስኪወጣ ትጠብቀዋለች። ሮበርትም ከቤት ሲወጣ ትመለከተውና ኬረን እሱን መከተል ጀመረች። የተለመደው ከሱፐር ማርኬቶች ኦርደር ይቀበልና ወደ ደንበኞቹ ለማድረስ ጉዞ ይጀምራል። እዚህ መሃል መንገድ ላይ የመንገድ ውሻዎችን ሲያሰቃይም ተመለከተችው። እዛም እቃዎቹን ወዳዘዘችው ወደ መሪያ ቤት ይደርስና እቃውን ወስዶ ይሰጣታል። ኬረን ከሩቅ እየተመለከተችው እዚች ሴት ላይ የሚያደርገው ነገርና የሚያያት አስተያየት ምንም አልተመቻትም። ቤት ከወጣ በኋላም በመስኮት እየተመለከታት አጥሯ ላይ ሽንቱን ይሸናል። ከዛም ዞር ሲል ኬረን መኪና ውስጥ ቁጭ ብላ እየተመለከተችው እንደሆነ ያያታል። ኬረንም በደንብ እየተመለከታት እንደሆነ ስትመለከት ደንግጣ መኪናዋን አስነስታ ከአካባቢው ትሄዳለች። ሮበርት ኬረንን ከናረገችው ኮፍያ ነበር በደንብ ያያት። እሷም በፍጥነት ቀጥታ መርማሪ ፖሊሱ ጋር ሄደች። እናም ያየችውንና ያደረገውን ነገር በጠቅላላ ነገረችው። ዳንኤሎም በጣም ተናዶባት ስነስርዓትሽን ያዢ፣ ያለምንም ማስረጃ አንቺ ነሽ እንጂ የምትታሰሪው፣ እሱን ምንም ማድረግ አንችልም አላት። ኬረን ግን አላረፈችም። ቀጥታ ወደ መሪያ ቤት ትሄድና ያንን የዲሊቨሪ ሰው እባክሽ ተጠንቀቂ ብላ አስጠነቀቀቻት። እዚህ መሃል የመሪያ ባል ወደ ቤት ይመጣና የኬረንን አስጠንቀቂያ ከምንም አልቆጠረውም። ዝም በይ አንቺ ሴትዮ ብሎ ከቤቱ ያባረራታል። ኬረን ውስጧ ነግሯታል። ቺም ሴት የልጇ ዕጣ ፈንታ እንደሚደርሳት በጣም እርግጠኛ ነበረች። የዛን ቀን ምሽት ኬረን ወደዛ ግሩፕ ትሄዳለች። እዚህ መሃል ልጃቸውን በሞት ያጡት ወላጆች ልጃቸው ገዳይ ከእስር ቤት በነፃ ሲለቀቅ በመኪና አደጋ እንደሞተ ይነግሯታል። እሷም እንኳን ደስ አላችሁ፣ ቢያንስ ፍትህ ባታገኙ እንኳን ልጃችሁ ገዳይ መሞቱን ስታስቡ ትንሽ ተጽናናላችሁ አለቻቸው። ኬረን ሰሞኑን ትንሽ ሙዷ እየተስተካከለ እየመጣ ነበረ። ስፖርትን በድጋሚ ጀምራለች።
በዚህ መሃል ነበረ ሮበርት ኬረንን ትንሿን ልጇን ለማግኘት ወደ ትምህርት ቤቷ የሄደው። ከዛም ሜገን ወደምትጫወትበት መጫወቻ ቦታ ይሄድና ሜገንን ያናግራታል። ሜገንም የዚህን ሰውዬ ማንነት ስላላወቀች አብራው እየተጫወተች ነበር። ኬረንም ልጇ ሜገንን ልትወስድ ወደ ትምህርት ቤት ስትሄድ ሜገንም ወደ ሮበርት እየጠቆመች ያ ሰውዬ ሲያጫውተኝ ነበር አለቻት። ኬረንም የሰውየው ማንነት ስትመለከት በጣም ነበር የደነገጠችው። እሱም ፊት ለፊቷ ቆሞ ፈገግ ይላል። ከዛም ትንንሽ ልጆች እኔ ታይፕ አይደሉም፣ ስለዚህ አታስገድጅኝ አላት። ገሚ የምትከታተይኝ ከሆነ እቺን ትንሿ ልጅሽን አታገኛትም ብሎ ያስፈራራታል። ኬረንም ወደዛ ስብሰባ ከሄደች በኋላ ስብሰባውን የሚመራውን ሲድኒን ታገኘውና ለብቻው ታናግረዋለች። እናም እርዳታ እፈልጋለሁ ብላ ጠየቀችው። ልጅም ለረጅም ጊዜ ኬረንን ሲከታተላት ስለነበር በስተመጨረሻም አድራሻውን ይሰጣታል። እዚህ ቦታ ነው ያላት። ሌላ በኩል ኤንጅል እያንዳንዱ የሚያደርጉትን ነገር እየተመለከተች ነበር። ዛን ቀን ምሽት ኬረን ወደ ተባለችበት ቦታ ትሄድና እውነቱን አወቀች። ይሄ ግሩፕ ውስጡን ድብቅ ዓላማ አለው። የተጎዱ ቤተሰቦች ትህ ማግኘት ሳይችሉ ሲቀሩ በእነዚህ ሰዎች እርዳታ ትህ እንዲያገኙ እድሉ ይመቻችላቸዋል። ኬረንም የልጇ ነብሰ ገዳይ እንዲገደልላት እንደምትፈልግ ትናገራለች። ለሲድኒም በሀሳቡ ይስማማሉ። ነገር ግን አንድ ቅድመ ሁኔታ አስቀመጡላት። መጨረሻ ላይ የምትገዩ ግን አንቺ ነሽ፣ እኛ ነገሮችን እናመቻችልሻለን አሏት። እሷም ምንም ሳታቅማማ ነበረ እሺ ብላ የተቀበለችው። ከዛም በኋላ ኬረን ራሷን ለመከላከል የተለያዩ ክላሶችን መውሰድ ጀመረች። ጉጥ እንዴት መተኮስ እንዳለባትም ትምህርት እየወሰደች ነው። ይህንን ነገር ማድረግ ከጀመረችበት ቀን ጀምሮ በስነስርዓት ነው እንቅልፍ የምተኛው። ኋላም የሚስቱ ጸባይ በጣም እየተቀየረ እየመጣ ስለሆነ ግራ ገብቶታል። መጀመሪያ ጊዜ ከትንሿ ልጇ ከሜገን ጋር ቁጭ ብላም ታወራለች። አንድም አላወቀላትም እንጂ ሜገን ለታላቅ እህቷ ሞት ራሷን ነው የምትወቅሰው። ኬረንም ሜገንን ታባብላትና አንቺ ለእህትሽ ሞት ተጠያቂ አይደለሽም ማለቻት። ኬረን በቀልም ማሰብ ከጀመረችበት ቀን ጀምሮ ለትንሿ ልጇ ጥሩ እናት እየሆነችላት መጣች። ነሲድኒም ያቀዱላትን እቅድ ይነግሯታል። ከዛም ተኩሷ የምትገልበትን ሽጉጥ ሰጧት። ዛም በማንኛውም ሰዓት ሀሳብሽን ከቀየርሽ ማሳወቅ ብቻ ነው የሚጠበቅብሽ አላት። እሷም ሀሳቤን አልቀይርም ነበር ያለችው። የዛን ቀን ምሽት እዛ ግሩፕ ትሄዳለች። እናም ኤንጅል ለብቻዋ ነጠል ታረጋትና ያሰብሽውን ነገር እንዳታደርጊው አለቻት። ኬረንም በጣም ነበረ ግራ የተጋባችው። ኬረንም ኤንጅልን በደንብ ስትመለከታት ልጇን ያጣች እናት አትመስልም። ምሽት ላይ ኬረን ወደ ቤት ስትገባ ባሏ ቁጭ ብሎ ይጠብቃታል። ከዛም የተኩስ ልምምድ እያደረገች እንደሆነም ነገራት። እሱንም ከጀመርሽ 3 ሳምንት ሆነሽ፣ ለእኔ ምንም የነገርሽኝ ነገር የለም ይላታል። ምን አስፈለገ ብሎ ሲጠይቃት እሷም ራሴን ለመከላከል ነው ትለዋለች። የሚቀጥለው ቀን ኬረን ወደ ኤንጅል ቤት ትሄዳለች። ለፊት አግኝታት ልታዋራት ነበር የፈለገችው። ኤንጅልን ቤት ስታንኳኳ በሩን የከፈተላት አንድ ትንሽዬ ልጅ ነበር። ኤንጅል ልጄ ሞቷል ብላ ነበረ ለኬረን የነገረቻት። ኬረንም ልጁን በህይወት ስትመለከት ኤንጅል እየዋሸቻት እንደሆነ ተረዳች። ከዛም ኤንጅል ኬረንን ለማድረግ ያሰብሽውን ነገር እባክሽ አታድርጊ ብላ ትለምናታለች። ምክንያቱም ኤፍቢአዮች ይህንን ጉዳይ እያጣሩት እንደሆነም ነገረቻት። ኬረንም ሲድኒ ጋር ትደውልለትና ሀሳቧን እንደቀየረች ነገረችው። በዚህ መሃል ሮበርት ወደዛች ወደ መሪያ ቤት ድጋሚ እቃ ለማድረስ ይሄዳል። አሁንም ይዞላት ወደ ቤት ከገባም በኋላ ሂፕ እስክትሰጠው ትንሽ ጠበቃት። ከዛም ጁሊን እንዳረገው ምሪያንም ደብድቦ ይደፍራትና ገሏት ቤቱን ለቆ ወጣ። ኬረንም መርማሪ ፖሊሱ ይደውልላትና ልጇ ላይ የተፈጸመው ጥቃት ሌላ ሴት ላይ እንደተፈጸመ ይነግራታል። ኬረን በሮበርት ሁኔታ በጣም እርግጠኛ ነበረች ምሪያን የሆነ ነገር እንደሚያደርጋት። አሁንም በድጋሚ ሮበርት በጥርጣሬ የያዝና በቂ ማስረጃ ስለሌለ በድጋሚ ለቀቁት። ኬረንም በመርማሪ ፖሊሱ በጣም ነበር የተናደደችው። ይሄ ወንጀለኛ ካንተ የተሻለ ያስባል አለችው። መርማሪ ፖሊሱም ራሱን ለመከላከል ይሞክራል። ኬረንም እያየህ እኮ ነው፣ ማንንም መከላከልም ሆነ የማንንም ደህንነት ማስጠበቅ አልቻልክም አለችው። ዛም ኬረን ይሄ ሮበርት የተባለውን የልጇን ገዳይ የሌላ ሰው ህይወት ከማበላሸቱ በፊት መሞት አለበት ብላ ተወስናለች። የሚቀጥለው ቀን ኬረን ልጇንና ባሏን ወደ አንድ ቦታ እንዲሄዱ ትሸኛቸዋለች። እሷም ተከትላቸው እንደምትመጣ ነበር የነገረቻቸው። ኬረንም ሮበርት የሚኖርበት ህንፃ ጋር ትሄድና ቆማ እስኪወጣ ድረስ ትጠብቀዋለች። ዛኔ በምትከታተለው ሰዓት የቤቱን በር አስቀርጻ ስለነበረ ለመሳሳይ ቁልፍ ቤቱን ከፍታ ትገባለች። ቤቱ ትርምስምስ ያለ ነው፣ ጸድቶ የሚያውቅ አይመስልም።
ቤቱን እየበጠበጠች እየፈተሸች እያለ መሳቢያው ውስጥ የልጇን ሜገን መጫወቻ ትመለከታለች። እናም ቤት ውስጥ እንደመጣችና ቤት ውስጥ እንደነበረች እንዲያውቅ ኬረን ኮፍያዋን ጥላ ነበር ሄደችው። ሮበርትም ተመልሶ ወደ ቤቱ ሲመጣ የቤቱን በር ክፍት ነበር ያገኘው። ውስጥ ገብቶን ቤቱን ሲመለከት ቤቱ ተበጥብጧል፣ ግን አንድ ኮፍያ አገኘ። በዚህ ምክንያት ቤት ውስጥ ማን እንደነበረ ወዲያው ነበር ያወቀው። ከዛም ኮፍያውን አድርጎ ወደ ኬረን ቤት ጉዞውን ጀመረ። ኬረን በጣም በእርግጠኝነት ለበቀል ወደ ቤቷ ተመልሶ እንደሚመጣ አውቃለች። ማክም ሚስቱ ብቻዬን ቤት ውስጥ ሆናለሁ ያለችው ነገር ደስ ስላላለው መኪናውን አዙሮ ወደ ቤቱ ጉዞ ጀመረ። ሮበርት ቀስ ብሎ ወደ እነ ኬረን ቤት ሲገባ ቤት ውስጥ የሻወር ቤት ውሃው ክፍት ነበረ። ሮበርትም ወደ መታጠቢያ ክፍል ውስጥ ገብቶ ሰው እየታጠበ ስለመሰለው ቀስ ብሎ ደረጃውን ሲከፍተው ያገኘው ፎጣ ብቻ ነበር፣ ውስጡ ሰው የለም። ልክ ፊቱን ሲያዞር ከኋላው ኬረን ሽጉጥ ይዛ ቆማለች። እሱም ከተመለከታት በኋላ ፈገግ ይልና ምን ልታረይ ነው? ልትገይኝ ነው አላት። እሷም ታዲያ አንተስ ልትገለኝ አይደል እንዲህ ወደ ቤት የመጣኸው አለችው። አሁን በገዛ ቤት ይመታል፣ ስለዚህ ምንም ነገር ባደርግህ መብቴ ነው ትለዋለች። እሱም ፈገግ ይልና በልጅሽ ሁኔታ ልትበቀይኝ ከሆነ ልጅሽ ምን እንደምትመስል እንኳን መልኳን አላስታውስም አላት። እሷም ልጇ ምን እንደምትመስል እያብረራችለት እያለ እሱ ግን ይገፈትራታል። በዚህ መሃል የመጀመሪያው ጥይት ተተኮሰ። እዚያም ሽጉጡ ከእጇ ይወድቅባታል። እሱም ቀስ ብሎ ፈገግ እያለ ሊገላት ይጠጋል። ፈጠን ብላ ሽጉጡን ታነሳውና አሁንም በድጋሚ ደቀነችበት። ይህኛው ዙር ግን አላቅማማችም፣ ተኩሳ ትገለዋለች። ማርክ ወደ ቤቱ ተመልሶ ሲመጣ ቤቱ አካባቢ በድጋሚ የፖሊስ መኪና ተመለከተ። መርማሪ ፖሊሱ ዳኒሎ የሮበርትን ሬሳ ካየ በኋላ ድጋሚ ዞር ብሎ ኬረንን ይመለከታል። አታላ ቤቷ እንዳመጣችው ተረዳ። ኬረንን በደንብ ሲመለከታት ኬረን በጣም ተረጋግታለች፣ የደነገጠችም አትመስልም። ዛም ወደ እሷ ጠጋ ይልና ያረግሽውን ነገር አውቃለሁ ይላታል። እሷም አይኑን እያየች ማስረጃ ካለ አምጣ አለችው። መርማሪ ፖሊሱም ወደ ሌሎች ፖሊሶች ይጠጉና እቺ ሴት ራሷን ለመከላከል ስትሞክር ነው ይህንን ሰው የገደለችው ብሎ ይወስናል። ማክ እየሮጠ ይመጣና የሚስቱን ደህንነት ያረጋግጣል። ኬረን አሁን የምትፈራው ነገር የለም። ትንሽ ልጇን በሰላም ማሳደግ ትችላለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ እናት ብትሆኑ የኬረንን ውሳኔ ትወስናላችሁ? ኮመንት ላይ የእሷን ውሳኔ የምትወስኑ ከሆነ አንድ ቁጥርን ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። ቻው።